እኔ የምሰራው እንዲህ ነው፣ ህዝብ ነው የምረዳው። ስለዚህ ሪፖርት አታርጉብኝ። ይሄ መሸነፍ ነው። አትበይ። እንደዛም እንድትይ አይደለም። እኔም ለምን ትያለሽ? እንደዛም አይደለም። ኤኒዌይ በቃ አሁን አንቺ ብዙ ጊዜ ምን አለ መሰለሽ፣ ብዙ ላይፍ በተለይ አሁን ለምሳሌ ይሄ ሪሌሽንሽፕ የፍቅር ጉዳይ አንዳንድ የምታስኬጃቸው ላይፍ እንትኖች ካልኩሌሽን አይፈልጉም። ናቹራሊ ውስጥሽ ያለውን ነገር ስታደርጊ ትክክለኛ ነው የምትሆኚው። የሆነ ባህል አትንኪ፣ የሆነ ሃይማኖት አትንኪ። የሆኑ ለምሳሌ ሃይማኖትን በነካሽ ቁጥር መንሱር ብቻ አይደለም ብዙ ሰዎች ይመጡብሻል። ብሔርን በነካሽ ቁጥር ብሔርን በነካሽ ቁጥር ብዙ እንደዛ አይነት ነገር ስለሌለ ራስሽ በራስሽ ካልኩሌሽን ናቹራል አድርጊው። ሌሊትሽ ይባረክ። አካውንትሽንም ፈጣሪ ይመልስልሽ። በጣም ደስ ብሎኛል። ልክ አካውንቱ በላይ ያሳዘነኝ እኔ ቲክቶክ ላይ ከመጣሁ 2 ዓመቴ ነው። ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው፣ ግን ውስጡ ገንዘብ ነበረው ያላወጣሁት። ሲሪየስሊ አታውጭም ነበር? ገንዘብ ነበረው እና ያ ነው ያሳዘነኝ እንጂ ፎሎ እኔ የውልክ ይሄ አካውንት ገና በ3 እና በ4 ቀን ነው 112,000 የገባው በ3 እና በ4 ቀን ነው። እኔ ህዝቡ ፈልጎ ነው የሚከተለኝ፣ ግን ውስጧ ያላወጣዋት ገንዘብ ናት ያሳዘነችኝ እንጂ ፎሎ ብርቄም ድቄም አይደለም። አይዞሽ ይመለሳል። ካልተመለሰም ደግሞ ጦስሽን ይዞ ይሄድ። አሚን አሚን። ወላሂ ኤኒዌይ ቴንኪው ሀቢባዬ፣ ደህና ሁኚ። በጣም አመሰግናለሁ። እስካሁን የተናገርኩት ነገር ማንንም ለመንካት፣ ማንንም ለመደገፍ፣ ማንንም ለመንቀፍ እንዳልሆነ ግን እወቁልኝ። ጀስት ቲክቶክ ነው ያገናኘን። ሁላችንንም በተቻለን መጠን ሰላም ብንሆን፣ ፍቅር ብንሆን ያ ነው በነፊት ያለው። የሚያዋጣንም እሱ ነው። እኔ ለምሳሌ የሆነ ሀገር ትራቭል አድርጌ ብሄድ፣ ሀቢባ ያለችበት ሀገር ብሄድ፣ እህቴ ያለች ብዬ ችግር እንኳ ቢመጣብኝ የምታገዘኝ ሰው ነች። ሶሻል ሚዲያ ወላሂ በጣም ብዙ ሰው ህይወቱን ቀይሮበታል። ብዙ ሰው ተጋብቶበታል። ብዙ ሰው ህይወቱን ፈርሷል። ብዙ ሰው ህይወቱን ፈርሷል ስለ አሁን የሚመጣውን ኮመንት ጠብቂ። ብዙ ሰው ብዙ ሰው ራሱን ያጠፋም አለ እኮ መንሱር፣ በሶሻል ሚዲያ ራሱን ያጠፋም እኮ አለ ዛሴት። ስለዚህ በተቻለ መጠን ወላሂ ሰዎች የሆነ ነገር ላይ በሚዘምቱበት ሰዓት ያ ሰው እንዴት ውስጡ እንደሚጎዳ እኔ እዚህ ሶሻል ሚዲያ ላይ እናንተ የምታውቁት ነው። እና የሆነ ሰሞን የተፈጠረን ነገር ያን ሰው በፊት ከነበረው ባህሪ ሌላ አውሬ የሚሆንበት ነገር ነው የሚመጣው አንዳንዴ ሲነካ። እና በተቻለ መጠን አሁን አንዳንድ ሰው ኦፍኮርስ መጥፎ ነገር ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል። ማለት በጣም የፈጠጠ ነገር ላይሆን ይችላል ያ ጉዳይ። ግን የሆነ ነገር ደግሞ ሲያደርጉት አውሬ ሆኖ መጥፎ ነገር ብቻ ሲያደርግ ታያለሽ። እና ሰውንም ይቀይራል፣ የሰውንም ባህሪ ይቀይራል። እና በተቻለ መጠን ጀስት ለሰውም ስሜት ቢኖረን። ለምን ሀቢባ እዚህ ጋር የምታወራው ነገር እዚህ ጋር አይቀርም። ባይዘወይ ዩቲዩብ ላይ ቢዝነስ ይሰራበታል። በጣም በጥሩ ስክሪን ሪከርድ አድርጎ ኤዲት አድርጎ ደግሞ ጠዋት መንሱር እንዲህ አለ፣ ሀቢባ እንዲህ አለች ብሎ እንጀራ ደግሞ የሆነለት ሰው አለ። ያ ነገር ደግሞ ዩቲዩብ ላይ ይቀመጣል። እያንዳንዱ የስድብም ጉዳይ የሀሜትም ጉዳይ የምንም ነገር ሲመጣ ይሄንን በዛ ወይ እንድንወስደው። እኔ ሶሻል ሚዲያ ገጸ በረከት ነው ብዬ ነው የማስበው። ከሶሻል ሚዲያ እኔ ወላሂ መጀመሪያ አንቺ ያልነበርሽም ይሆናል በዛ ሰዓት 4 ዓመት 3 ተኩል ምናምን በፊት ጌም እጫወት ነበር። $2,000 $1,000 በቃ ሲምፕል ነበር ለእኔ። ኤቭሪዴይ ለአንድ ሰዓት ነው ግፋ ብል የምቀመጠው። $2,000 $3,000 $200-300 ብር በአንድ ሌሊት በጣም ሲምፕል ነበር። ግን አልሐምዱሊላህ አሁን ደግሞ ወደ ቢዝነስ ቀይሬው ራሴ የምሰራ ኢምፖርት የማደርጋቸውን እቃዎች የሚሸጣቸውን እቃዎች ነው ላይቭ ላይም ቁጭ ብዬ ሴልስም እያረኩ ምንም እያረኩ ቢዝነስ አድርጌው በሰፊው ለሚሊዮኖች ማርኬትን የማቀርበው። እና ሶሻል ሚዲያ ከተጠቀምንበት በጣም ገጸ በረከት ነው። የሰውን ህይወት ይቀይራል፣ ተስፋ ይሰጣል፣ ወደፊት እንዲህ መሆንበትን ነገር ይፈጥራል። ብቻ ብዙ ነገሮች አሉበትና ውስጡ በተቻለ መጠን በረከታችንን ይሄ የተሰጠንን ገጸ በረከት ደግሞ ከፈጣሪ የሚሰጥ ነገር ስለሆነ ለመጥፎ ባንጠቀምበት፣ እርስ በርስ እንደዚህ አካውንት ላይ ችግር እንዲመጣ ምናምን ሳናደርግ ከሆነ እኮ ዞሮ ይኸው አሁንም ይከፈታል፣ ምንም የሚመጣ ነገር አይኖርም።
እንደዛ ስል ግን ይህንን ያደረጉ ሰዎችን አታክ ላደርግ ወይ ደግሞ የሆነ መልስ ደግሞ እነሱ ደግሞ እኛን እንደዚህ አለን እንዲሉኝ አይደለም። እንዲያው ለነገሩ አትፍራ ይበሉ፣ ምንም አያመጡም። አትፍራ፣ ማንም የፈለገውን ይበል። ቢሉ ምን ያመጣሉ? አንድ ቀን 2 ቀን ብለው ያቆማሉ። ገባክ? እንደዚህ ለጠላት እጅ መስጠት፣ ፊት መስጠት፣ የልብ ልብ መስጠት አያስፈልግም። እንዲህ እንዳትሉ ብዬ ነው። ያሉትን ይበሉ። አካውንት ቢዘጋ አካውንት ይከፈታል። እኔ ሁሌ ነው የምለው፣ አካውንት ሲዘጋ አካውንት ይከፈታል። አካውንት ተዘጋ ማለት ጉሮሯችን ተዘጋ፣ ልሳናችን ተዘጋ ማለት አይደለም። እሱ እውነት ነው ደፍኔትሊ። እና እንደዛ አድርጊ ኢንሻአላህ። ለእኔ ደግሞ ዱዓ አድርጊልኝ ወንድመቶቼ። እዚህ ጋር ያላችሁ 5000 ሰዎች አንዴ 5000 ሰው አንድ መልእክት ላስተላልፍ። ሁለት ማስታወቂያ አለኝ። የመጀመሪያው እያንዳንዳችን ሀጃ አለብን። እኔ አሁን በጣም ትልቅ ሀጃ አለብኝ። ኦርቶዶክስ ከሆናችሁ በተለይ ጾም ላይ ያላችሁ ሰዎች አስቡኝና መንሱር ጀማል ብላችሁ መንሱር ይሄ ሽቶ የሚቀባው ይሄ ጉረኛው የፈለግከውን በለኝ፣ ግን ዱዓ አድርግልኝ። በቃ ሀጃ ስላለኝ ይሄን ሀጃ አላህ እንዲያወጣልኝ ዱዓ አድርጉልኝ። አንደኛ። ሁለተኛ ደግሞ እዚህ ውስጥ ያላችሁ ኢትዮጵያ የምትኖሩ ሴልስ የምትፈልጉ ሊፍት እያስመጣን ነው። ትላልቅ አሳንሰሮችን እያስመጣን ነው። ለመንግስት ተቋም፣ ለግለሰብ ኮሚሽን ከ3 እስከ 5% በአንድ ሊፍት ከ300,000 ብር በላይ ነው የምከፍለው እና ደውሉልኝ። እኔ ጋኑ አብረን እንሰራለን፣ አብረን እንለወጣለን። ቲክቶካችንን ለበጎ እናድርገው። ዱዓ አድርጉልኝ፣ አፉ በሉኝ። ታንኪ ሀቢባ ስለሰጠሽኝ። ምንድን ነው የምትሰራው መንሱር? ይቅርታ ዋትሳፕ ቮይስ ከፍቼ አልሰማሁም። ሊፍት ነው የምታስመጣው ወደ ሀገር ቤት? ሊፍት አስመጣለሁ ከቱርክ ሀገር። ይሄ አሳንሰር ይባላል። ኦኬ ሊፍት እሱን ለአፓርትመንት ለኮንዶሚኒየም ውስጥ ሊፍት የለም ኢትዮጵያ። እኔ ሀገር ሞስትሊ አሁን መንግስትም አዋጅ አውጥተዋል። ከግራውንድ ፕላስ 4 በላይ ከሆነ 4 ራሱ ከሆነ የግድ ሊፍት ይፈልጋል። ስለዚህ አሁን እኛ ሊፍት እናመጣለን። ሊፍት ስናመጣ የአንድ ቤት ሚኒመም ከ5 ከ7 ሚሊዮን ብር በላይ ነው የሚገዙት እና ያንን ሊፍት ከኔ ጋር ኮኔክት የሚያደርግ ሴልስ ሰው ማለት ለምሳሌ አሁን የሚሰሩ ህንፃዎች አሉ ከተማው ላይ በየቀኑ 10 ህንፃዎችን ሂዶ ቢያፈላልግ ከ10 አንዱ ቢሳካለት በትንሹ ከ200 እስከ 300,000 ብር ኮሚሽን እከፍለዋለሁ ማለት ነው። ከኔ ጋር ሰውየውን ሲያፈራርመኝ ገዢውን ሲያመጣ። ስለዚህ አንድ ሰው ሄዶ ፈልጉ የህንፃ ባለቤት ሊፍት ማስገጠም የሚፈልግ ሰው አምጥቶ ከአንተ ጋር ያ ሰውዬ ከአንተ ጋር ውል ከተፈራረመ ለዛ ሰውየውን ላመጣው ሰው አንተ ኮሚሽን 200,000 ትከፍለዋለህ። ከዛም በላይ 3 እና 5%። አሁን ምሳሌ አሁን ለምሳሌ የ10 ሚሊዮን ብር ካፈራረመኝ 5% ማለት 500,000 ብር ነው። ትልቅ ብር ነው። ሀቢባ አንድ ነገር ልንገርሽ። አሁን ወደ 10 ልጆች አሉ ቢሮ ውስጥ። 2 ልጆች የዛሬ 15 ቀን 20 ቀን ምናምን ቲክቶክ ላይ እንደዚህ ሳወራ ሰምተው ጽፈውልኝ ስልክ ሰጥቻቸው የቢሮ የማናጀሩን ስልክ ቢሮ መጡ፣ ተነጋገርን። ልጅቷ ምንድን ነው የፈለገችው? ሰክሬተሪ የቢሮ ጸሐፊ መሆን ነው የፈለገችው። 10,000 5,000 ወይ 15,000 ከዚያ አይበልጥም። ከዛ የልጅቷን ሁኔታ ሳያት ግን አንዳንድ ሰው አለ አይደለም በጣም መናገር የሚችል ማሳመን የሚችል ንጹህ የሆነ ሰው ምናምን ነገር አለና ለምን ይሄን አታደርጊ ብዬ ነገርኳት። ከዛ ለጊዜው መንቀሳቀሻ የሚሆነኝ ነገር የለኝም አለችኝና የተወሰነ ብር ሰጠዋት ማለት ነው። ወላሂ በ2 ሳምንቷ የ2 ግራውንድ ፕላስ 8 አንደኛው ግራውንድ ፕላስ 10 የ2 ተቋም ባለቤቶችን ይዛ ቢሮ ድረስ መጣችል። እቺ ልጅ በትንሹ ከ500,000 ብር በላይ ኮሚሽን አላት ማለት ነው። አንዳንዴ 3 ወርም ደክመሽ አታገኝም። ገና ወር እንኳን ሳይሞላት ደግሞ አላህ አሳካላት እና ብዙ ኦፕሽኖች አሉ። ብዙ ጊዜ እኔ ሰዎችን ደሞዝተኛ ሆኖ እንዲኖሩ አልፈልግም። የሆነ ሴልስ ቢያደርጉ 1,000 አካውንት ኑሯቸው፣ 1,000 ፎሎወርስ ኑሯቸው፣ 100,000 ፎሎወርስ ኑሯቸው የሚሸጥ ነገር እዛ ላይ ፖስት አድርገው ስልካቸውን እዛ ላይ አስቀምጠው ከዛ ከባለቤቱ ጋር ራሳቸው እየተነጋገሩ ያንን ሽያጭ አድርገው ለምሳሌ 100,000 ፎሎወርስ ያለው ሰው 50,000 ፎሎወርስ ያለው ሰው አንድ ቪዲዮ አሁን ለምሳሌ ስለኛ ሊፍት ቪዲዮ ዳውንሎድ አድርጎ እኛ ጋር መጥቶ ሰተነው ምንም ብለን ፖስት አድርጎ 100,000 ሰው ቢያይለት ከ100,000 ሰው ውስጥ 1,000 ሰው ይሄ ነገር ምንድን ነው ብሎ ቢያስብ ከ1,000 ሰው ውስጥ 10 ሰው ኮሚኒኬት ቢያደርገው ከ10 ሰው 2 ሰው ብቻ ኦርደር ቢያገኝ አስቢው ስንት ብር ሊያገኝ ይችላል ይህ ሰው። ስለዚህ
ሴልስ መሆን ነው የሚሻለው እንጂ በወር የ5,000 ብር ደሞዝተኛ የ10,000 ብር የ20,000 ብር ደሞዝተኛ መሆኑ ህይወትን መቀየር አይችልም። እና በተቻለ መጠን ድካም ይኖረዋል። ነፃነት ስትሆኑ ፍሪ ታይም ማኔጅመንት አለቅ። በፈለግከው ሰዓት መስራት ትችላለህ። የሚቆጣ የለም ሰዓትን በፈለግከው ሰዓት ሄደህ ፈልገህ ደግሞ ትረካለህ እንጂ ደስ ይላል። ለፍተህ አንተ ያ ነገር ሰክሰስፉል ሲሆን ዞረ ፈልገህ ሄደው አይደል? በየቢልዲንግ ባለቤቶቹ ሄደ በጣም ይዞራሉ። አሁን ችግሩ ምንድነው ሀቢባዬ? ጽድት ብለው ሜካፕ አድርገው